ዕድሜያችሁ 40ን ካለፈ በኋላ የመገጣጠሚያዎች መገታተር፣ የጀርባ ህመም ወይም የጡንቻዎች መላላትን አስተውላችኋል? ወይስ ደግሞ በቀላሉ በመውደቅ የአጥንት መሳሳት ወይም የአጥንት ስብራት ያሰጋችኋል? ብዙ ሰዎች የማይገነዘቡት አንድ እውነት አለ። የአጥንት መሳሳት የሚጀምረው እኛ ከምናስበው እጅግ ቀድሞ ነው። ገና በ30 ዓመታችን አካባቢ ሰውነታችን አዲስ አጥንትን ከመገንባት ይልቅ በአጥንት ውስጥ ያለውን ካልሲየም ቀስ በቀስ ማጣት ይጀምራል። ከ40 ዓመት በኋላ ደግሞ ይህ ሂደት ይበልጥ ይፈጥናል። በተለይ ሴቶች የወር አበባ በሚያቆሙበት ወቅት ላይ ይህ ይከሰታል። ነገር ግን ወንዶችም ከዚህ አያመልጡም። ግን መልካሙ ዜና ምንድን ነው? የዕለት ተዕለት የምግብ ሳህናችሁ አጥንታችሁን ለመጠበቅ ከሁሉ በላይ ጠንካራ የሆነ መሳሪያችሁ ነው። ካልሲየም ለአጥንታችን ጥንካሬን የሚሰጥ ዋናው ማዕድን ነው። ነገር ግን ሁሉም በካልሲየም የበለጸጉ ምግቦች እኩል የአልሚ ምግብ ይዘት የላቸውም። ብዙዎቹ ምግቦች ሰውነታችን ጠንካራ አጥንትን ለመገንባትና ለመጠገን የሚያስፈልጋቸውን እንደ ቫይታሚን ኬ፣ ማግኒዥየም፣ ፎስፈረስ እናም ፕሮቲንና ሌሎች ንጥረ ነገሮችን ጭምር ይይዛሉ። ታዲያ በዛሬው ቪዲዮአችን ላይ ከ40 ዓመት በኋላ ለጠንካራ አጥንት የሚረዱ 12 ምርጥ በካልሲየም የበለጸጉ ምግቦችን እንቃኛለን። እያንዳንዳቸው እንዴት እንደሚሰሩ እንዲሁም በቀላሉ በዕለታዊ ምግባችን ውስጥ እንዴት ማካተት እንደምንችል እንመለከታለን። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ አንደኛው ምግብ እንለፍ። አንደኛ እርጎ ነው። እርጎ በቀላሉ ልንመገበው የምንችለውና እጅግ ውጤታማ የሆነ በካልሲየም የበለጸገ ምግብ ነው። አንድ ስኒ እርጎ ብቻ የዕለት ተዕለት የካልሲየም ፍላጎታችንን በከፍተኛ ክፍል ሊሸፍን ይችላል። ከዚህም በተጨማሪ አጥንትን ለመጠገን የሚረዳ ጥራት ያለው ፕሮቲንንም ይዟል። የቀጥታ ባክቴሪያ ያለበትን እርጎ ከመረጣችሁ የሆድ ዕቃችሁን ጤንነት ያሻሽላል። ይህም ሰውነታችሁ ማዕድናትን በተሻለ ሁኔታ እንዲመጥ ይረዳዋል። የግሪክ እርጎ በተለይ በፕሮቲን የበለጸገ ነው። በተቻለ መጠን ተፈጥሯዊ እናም ስኳር ያልተጨመረበትን እርጎ ምረጡ። አልሚ ምግቡን ይበልጥ ለመጨመር ትኩስ ፍራፍሬዎችን፣ ለውዝ ወይም የተለያየ ጥራጥሬዎችን ወይም ዘሮችን ጣል አድርጉበት። ሁለተኛ ሰርዲን ከአጥንቱ ጋር ነው። እነዚህ ጥቃቅን የሰርዲን አሳዎች እጅግ አስደናቂ የአልሚ ምግብ ማከማቻዎች ናቸው። ሰርዲንን ለስላሳ ከሆነውና ሊበላ ከሚችለው አጥንቱ ጋር አብራችሁ ስለምትመገቡት ሰውነታችን በቀላሉ ሊመጠው የሚችለውን እጅግ በጣም ከፍተኛ የሆነ የካልሲየም መጠንን ታገኛላችሁ። በቫይታሚን ዲ፣ በኦሜጋ ስሪ ፋቲ አሲድ፣ በፎስፈረስ እና በፕሮቲንም የተሞሉ ናቸው። ቫይታሚን ዲ በጣም አስፈላጊ ነው፣ ምክንያቱም ያለ እሱ ሰውነታችን ካልሲየምን በአግባቡ መምጠጥ አይችልም። በሳምንት 1 ወይም 2 ጊዜ ሰርዲንን መመገብ የረጅም ጊዜ የአጥንት ጤንነትን በከፍተኛ ደረጃ ይደግፋል። ሰርዲን ታዲያ በአካባቢያችሁ በቀላሉ ካልተገኘ በሀገራችን ኩሬዎችና ወንዞች የሚገኙትን እንደ ቲላፒያ ወይም ቆሮሶ ያሉ ትናንሽ አሳዎችን አጥንታቸው እስኪለሰልስ ድረስ በሚገባ ጠብሶ ወይም ቀቅሎ ከአጥንቶቻቸው ጋር መመገብ ተመሳሳይ ከፍተኛ የካልሲየምና የቫይታሚን ዲ ጥቅምን ይሰጣል። ሶስተኛ አይብ ነው። አይብ ሌላው በጣም ምርጥ የካልሲየም ምንጭ ነው። እንደ ፓርሜሳን ያሉ ጠንካራ አይቦች እጅግ ከፍተኛ የካልሲየም መጠንን ይይዛሉ። አይብ ፕሮቲን፣ ፎስፈረስ፣ ቫይታሚን ቢ12 እና ዚንክን ለሰውነታችን ያቀርባል። ነገር ግን ብዙዎቹ የአይብ አይነቶች ከፍተኛ የሳቹሬትድ ፋትና ጨው ስላላቸው በመጠኑ መመገብ ይመረጣል። ከአትክልቶች ወይም ከጥራጥሬ ጋር በመጠኑ መመገብ ተመራጭ መክሰስ ያደርገዋል። ታዲያ ውድ የሆኑ
የውጭ ሀገር አይብን መግዛት ካልተቻለ የሀገራችንን አይብ የተለመደውን የሀበሻ አይብን መመገብ ይቻላል። አይብ እጅግ በጣም ጥሩ የካልሲየምና የፕሮቲን ምንጭ ከመሆኑም በላይ ቅባቱ ዝቅተኛ በመሆኑ ለጤናችን እጅግ ተስማሚ ነው። አራተኛ አረንጓዴ ቅጠላቅጠል አትክልቶች ናቸው። ጥቁር አረንጓዴ ቅጠላቅጠሎች ከ40 ዓመት በላይ ለሆነ ለማንኛውም ሰው በምግብ ሳህኑ ላይ ቦታ ሊኖራቸው ይገባል። እንደ ኬል፣ ቦክቾይ ወይም የቻይና ጎመን እናም የተርኒፕ ቅጠል። እነዚህ አትክልቶች በካልሲየም በተጨማሪ ቫይታሚን ኬ ይዘዋል። ይህ ቫይታሚን ካልሲየም ወደ ደም ውስጥ ከመሄድ ይልቅ በቀጥታ ወደ አጥንታችን እንዲገባ ያደርጋል። ለአጠቃላይ ጤና የሚረዱትን ማግኒዥየም፣ ፖታሲየም፣ አንቲኦክሲዳንትና ፋይበርንም ይዘዋል። በየቀኑ አረንጓዴ ቅጠላቅጠሎችን ለመመገብ ግብን አውጡ። በሀገራችን በብዛትና በግምቱ በጣም ርካሽ በሆነ ሁኔታ የሚገኘው የሀበሻ ጎመንና ቆስጣ እጅግ አስደናቂ የሆነ የካልሲየም የቫይታሚን ኬ እና የፋይበርን ምንጭ ነው። በየቀኑ በምግባችን ውስጥ ማካተት እንችላለን። አምስተኛ በካልሲየም ሰልፌት የተሰራ ቶፉ ነው። ቶፉ ከእጽዋት ከሚገኙ ምርጥ የካልሲየም ምንጮች ውስጥ አንዱ ነው። በካልሲየም ሰልፌት የተዘጋጀ ቶፉ ጥቂት መጠን እንኳን ቢሆን እንደ አንድ ብርጭቆ ወተት ያክል ካልሲየምን ሊይዝ ይችላል። በእጽዋት ፕሮቲን፣ በብረትና በማግኒዥየምም የበለጸገ ነው። የወተት ተዋጽኦችን ለማይመገቡ ሰዎች ቶፉ አጥንትን ለማጠናከር እጅግ ግሩም አማራጭ ነው። ቶፉ ከአኩሪ አተር የሚሰራ በመሆኑ በሀገራችን አኩሪ አተርን በመጠቀም የተለያዩ ምግቦችን ለምሳሌ የአኩሪ አተር ወተት፣ የአኩሪ አተር እሸት ወይም አኩሪ አተርን ከሌሎች ጥራጥሬዎች ጋር በመደባለቅ መጠቀም ይቻላል። እንዲሁም ሽንብራ በአጥሚት በሽሮ ወይም በጥብስ መልክ እጅግ በጣም ጥሩ የካልሲየም የማግኒዥየም እናም የፕሮቲንም ምንጭ ነው። ስድስተኛ ሰሊጥ እናም የሰሊጥ ታሂኒ ወይም ቅቤ ነው። እነዚህ ጥቃቅን ፍሬዎች በሚያስገርም ሁኔታ በካልሲየም የበለጸጉ ናቸው። ሰሊጥ ለአጥንት ጤንነት አስተዋጽኦ የሚያደርጉትን ማግኒዥየም፣ ኮፐር፣ ዚንክ፣ ጤናማ ቅባቶችና አንቲኦክሲዳንቶችንም ይዟል። ታሂኒ ከሰሊጥ የሚዘጋጅ ለስላሳ ክሬም ሲሆን የካልሲየም መጠንን ለመጨመር ሌላው ጣፋጭ መንገድ ነው። የሰሊጥ ፍሬዎችን በሰላጣ በአትክልቶች ወይም በእርጎ ላይ በመነስነስ በቀላሉ መመገብ ትችላላችሁ። በሀገራችን ሰሊጥ በየቦታው በቀላሉ ይገኛል። ሰሊጥን ቆልቶ በመፍጨት እንደ የሰሊጥ ቅቤ ማዘጋጀት ወይም በውሃ በጥብጦ እንደ ሰሊጥ ወተት መጠጣት እጅግ ተስማሚ ነው። በተጨማሪም ሱፍና ተልባ በካልሲየምና በጤናማ ቅባቶች የበለጸጉ በመሆናቸው እጅግ ግሩም ምትኮች ናቸው። ሰባተኛ የአልመንድ ለውዝ ነው። ከለውዝ ዝርያዎች መካከል አልመንድ እጅግ የበለጸገ የካልሲየም ምንጭ ነው። ማግኒዥየም፣ ጤናማ ሞኖ አንሳቹሬትድ ቅባቶች፣ ቫይታሚን ኢ እናም የእጽዋት ፕሮቲንንም ይሰጣሉ። ማግኒዥየም ከአጥንት ጥንካሬ ወይም ቦን ዴንሲቲ ጋር አብሮ በመስራት የካልሲየምን ስራ ያግዛል። በየቀኑ ጥቂት የአልመንድ ፍሬዎችን መመገብ ለአጥንት ተስማሚ የሆነ ምርጥ መክሰስ ነው። አልመንድ ውድ ከሆነብን በቀላሉ የሚገኘውን ኦቾሎኒን መጠቀም ይቻላል። ኦቾሎኒ በጥሩ መጠን ካልሲየም፣ ማግኒዥየም እና ከፍተኛ ፕሮቲንን ይዟል። ስምንተኛ ነጭ ቦለቄ ነው። ስለ አጥንት ጤንነት በሚነገርበት ጊዜ ቦለቄዎች ብዙ ጊዜ ይረሳሉ። ነጭ ቦለቄ ካልሲየም፣ ማግኒዥየም፣ ፎስፈረስ፣ ፖታሲየም፣ ፋይበር እናም የእጽዋት ፕሮቲንንም ይዟል። ለልብ ጤንነትና ለስኳር ቁጥጥርም እጅግ በጣም ጠቃሚ ናቸው። በአትክልት ሾርባዎች፣ በሰላጣዎች ወይም ወጥ ውስጥ በመጨመር መመገብም ይቻላል። በሀገራችን በብዛት የሚመረቱት ነጭ ቦለቄ፣ ቀይ ቦለቄና አተር በቀላሉ የሚገኙና እጅግ ርካሽ የካልሲየም የፖታሲየምና የፕሮቲን ምንጮች ናቸው። ዘጠነኛ በንጥረ ነገሮች የበለጸጉ የእጽዋት ወተቶች። የላም ወተትን የማትጠጡ ከሆነ በንጥረ ነገር የበለጸገ የአኩሪ አተር ወተት ወይም የአልመንድ ወተት ጥሩ አማራጭ ሊሆኑ ይችላሉ። አብዛኛዎቹ በካልሲየም፣ በቫይታሚን ዲ እና በቫይታሚን
ቢ12 ይበለጽጋሉ። ሁልጊዜ የአልሚ ምግብ መገለጫውን በማንበብ መበልጸጋቸውን አረጋግጡ። እንዲሁም ከተቻለ ስኳር የሌለባቸውን ምረጡ። በሀገራችን ያሉ ተፈጥሯዊ የጥራጥሬ ወተቶች ለምሳሌ የተልባ ወተት ወይም የሱፍ ወተት በቤት ውስጥ በቀላሉ የሚዘጋጁ ሲሆን በውስጣቸው ባለው ተፈጥሯዊ የካልሲየምና የማዕድን ይዘት የአጥንትን ጤንነት በሚገባ ይደግፋሉ። አስረኛ ሳልመን አሳ ነው። ሳልመን የአጥንትን ጤንነት በበርካታ መንገዶች ይደግፋል። በቫይታሚን ዲ፣ በፕሮቲን፣ በፎስፈረስ እናም በጤናማ ኦሜጋ ስሪ ቅባቶች የበለጸገ ነው። ቫይታሚን ዲ የካልሲየም መምጠጥን ሲጨምር፣ ፕሮቲን ደግሞ የአጥንት ህብረ ህዋሳትን ለመጠገን የሚያስፈልጉትን ጡቦችን ቢልዲንግ ብሎክን ያቀርባል። በሳምንት ቢያንስ 2 ጊዜ ቅባት የበዛበትን አሳ ለመመገብ ሞክሩ። ሳልመን በሀገራችን ውድና በቀላሉ የማይገኝ በመሆኑ በሀገር ውስጥ የሚገኙ እንደ ናይል ፐርች እናም ቆሮሶ ወይም ቲላፒያ ያሉ ትኩስ የሀገር ውስጥ አሳዎችን በመመገብ ጥሩ ፕሮቲን፣ ፎስፈረስ እናም ጤናማ ቅባቶችን ማግኘት ይቻላል። 11ኛ ብሮኮሊ ነው። ብሮኮሊ ከቫይታሚን ሲ በላይ ብዙ ጥቅምን ይሰጣል። ካልሲየም፣ ቫይታሚን ኬ፣ ማግኒዥየም እና ብግነትን የሚቀንሱ አንቲኦክሲዳንቶችን ይዟል። ቫይታሚን ሲ አጥንትን የመለጠጥናም የመጠገን ጥንካሬ የሚሰጠውን ኮላጅንን ለማምረት ይረዳል። በደንብ ቀቅሉት ወይም በእንፋሎት የበሰለ ብሮኮሊ ከማንኛውም ምግብ ጋር ለመመገብ ተስማሚ ነው። ታዲያ ብሮኮሊ በማይገኝበት ጊዜ ተመሳሳይ ጠቀሜታ ያለውንና በሀገራችን በብዛት የሚገኘውን የአበባ ጎመንን ወይም ደግሞ ጥቅል ጎመንን መጠቀም ይቻላል። 12ኛ ፊክስ የምንለው ነው። በተለምዶ በለስ እንለዋለን። ፊክስ በተለይ የደረቁ የበለስ ፍሬዎች ወይም ፊክስ ከፍተኛ የካልሲየም ይዘት ካላቸው ፍራፍሬዎች ውስጥ አንዱ ናቸው። ፖታሲየም፣ ማግኒዥየም፣ ፋይበር እና አንቲኦክሲዳንቶችን ይሰጣሉ። ፖታሲየም በሽንት በኩል የሚወጣውን የካልሲየም መጠንን በመቀነስ ሰውነታችን ካልሲየምን በአግባቡ እንዲይዝ ይረዳል። ጥቂት የደረቁ በለስ ወይም የፊክስ ፍሬዎችን እንደ ጤናማ መክሰስ ተመገቡ። ነገር ግን በተፈጥሮ ስኳር ስለሚበዛባቸው በመጠኑ መሆን አለበት። ታዲያ በተለምዶ ፊክስ የምንለው በሀገራችን በብዛት ስለማይገኝ በሀገራችን ታዲያ በተለይ በገጠሪቱ ክፍል የሚገኘውን የበረሃ በለስ ወይም በተለምዶ ቁልቋል የምንለው እጅግ በጣም ጥሩ የካልሲየም የፖታሲየም እና የፋይበር ምንጮች ናቸው። እሱን መመገብ ይቻላል። ታዲያ ቁልቋልን በምትመገቡበት ጊዜ በልኩ መሆን አለበት። ምክንያቱም ድርቀትን በማስከተል የአንጀት መዘጋትን ወይም የሰገራ አለመውጣትንም ሊያስከትል ይችላል። እንዲሁም ከተመገባችሁ በኋላ በቂ ውሃን በደንብ መጠጣት ይኖርባችኋል። ታዲያ ከ40 ዓመት በኋላ ጠንካራ አጥንትን ለመገንባት በተጨማሪም ማድረግ ያለባችሁ ነገሮች በካልሲየም የበለጸጉ ምግቦችን ብቻ መመገብ የሂደቱ አንድ አካል ብቻ ነው። አጥንትን ይበልጥ ለማጠናከር አንደኛ በቂ ቫይታሚን ዲን አግኙ። ጠዋት ጠዋት ፀሐይን መሞቅ ከ10 እስከ 15 ደቂቃ ወይም ደግሞ በሐኪም ትዕዛዝ ቫይታሚን ዲን በመውሰድ የቫይታሚን ዲ መጠንን ማግኘት ይኖርባችኋል። ታዲያ ሰፕሊመንት ከሆነ በሐኪም ትዕዛዝ መሆን አለበት። ሁለተኛ በእያንዳንዱ ምግባችሁ ላይ ፕሮቲንን አካቱ። ፕሮቲን ለአጥንት መዋቅር እጅግ ወሳኝ ነው። ሶስተኛ አካላዊ እንቅስቃሴን አድርጉ። እንደ መራመድ፣ መደነስ፣ ደረጃን ወይም ደግሞ ክብደትን ማንሳት ያሉ የአጥንት ጥንካሬን የሚጨምሩ እንቅስቃሴዎችን አድርጉ። አራተኛ ማጨስን አቆሙ። ሲጃራ ማጨስ አጥንትን በፍጥነት ያሳሰዋል። አምስተኛ የአልኮል ፍጆታችሁን ቀንሱ። ከመጠን ያለፈ አልኮል አጥንትን ያዳክማል። ስድስተኛ የታሸጉና ጣፋጭ መጠጦችን ቀንሱ። በውስጣቸው ያለው ፎስፈሪክ አሲድ ካልሲየምን ከሰውነት ያስወጣል። ሰባተኛ ጤናማ የሰውነት ክብደትን ጠብቁ። ስምንተኛ ጨው ከመጠን በላይ አትመገቡ። ብዙ ጨው መመገብ ካልሲየም በሽንት በኩል ተወግዶ እንዲባክን ያደርጋል። ታዲያ አዋቂዎች ምን ያክል ካልሲየም ያስፈልጋቸዋል ካላችሁ እድሜያቸው ከ19 እስከ 50 የሆኑ አብዛኛዎቹ አዋቂዎች በየቀኑ
1000 ሚሊግራም ካልሲየም ያስፈልጋቸዋል። እንዲሁም ከ50 ዓመት በላይ የሆኑ ሴቶችና ከ70 ዓመት በላይ የሆኑ ወንዶች በአጠቃላይ በየቀኑ 1200 ሚሊግራም ካልሲየም ያስፈልጋቸዋል። ታዲያ የጤና ባለሙያችሁ ካላዘዘላችሁ በስተቀር ካልሲየምን ከተጨማሪ ክኒኖች ወይም ከሰፕልመንት ይልቅ ከምግብ ማግኘት እጅግ ይመረጣል ማለት ነው። ታዲያ ጠንካራ አጥንት በድንገት የሚገነባ አይደለም። እያንዳንዱ ጤናማ ምግብን በመመገብ ቀስ በቀስ የሚገነባ ነው። ከ40 ዓመት በኋላ በካልሲየም የበለጸጉ ምግቦችን የዕለት ተዕለት አመጋገባችሁ አካል ማድረግ የአጥንትን ጥንካሬ ለመጠበቅ፣ ለአጥንት መሳሳት ወይም ለኦስቲዮፖሮሲስ የመጋለጥ ዕድልን ለመቀነስ፣ የጡንቻን ስራ ለመደገፍና ለረጅም ዓመታት ንቁ ሆናችሁ እንድትቀጥሉም ይረዳችኋል። አስታውሱ፣ ከሁሉ የተሻለው ለአጥንት ጤንነት የሚረዳ የአመጋገብ ዘዴ በአንድ ልዩ ምግብ ላይ ብቻ የተመሰረተ አይደለም። ይልቁንም የካልሲየም፣ የቫይታሚን ዲ፣ የፕሮቲን፣ የማግኒዥየም፣ የቫይታሚን ኬ እና የመደበኛ የአካል ብቃት እንቅስቃሴ ሚዛናዊ ውህደት ውጤት ነው። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ሁልጊዜም የምለቀው ድንቅ የጤና ትምህርቶች ይደርሷችኋል ማለት ነው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ስላዳመጣችሁኝ እጅግ ከልብ አመሰግናለሁኝ። ጤና ይስጥልኝ። ቻው ቻው።